የመጀመሪያው ትልቁ መንፈስ ወሰንገላ ነው። ወሰንገላ ካለ ደግሞ ጠቋራ አለ፣ አዳልሞት ያለ። ለምን ሶስቱ የማይላቀቁ ጓደኛማቾች መናፍስት ናቸው። ለመኖራቸው ምልክቱ ደግሞ ቡና በሚፈላበት ሰዓት ሴሬሞኒው ነው። ቡናውን ቃም የሚያደርጉ ከሆነ እናትህ ጠቋራ አለ ማለት ነው ስለው፣ አዎ ቡና ትቀም ነበረ፣ እንዲያውም ወንድሜ እንደዚህ ማን ብሎ የሚያስቅ ነገር ነገረኝ። ተጨማሪ ነገር ሌላም ነገር ያው እዚህ ማልናገረው ነገር። ከዛ ደግሞ እንደገና ቡና በጣም በሰዓቱ ጠብቀው ጠዋትም ከሰዓትም ማታም እንደገና ሌሊትም 4 ጊዜ በ24 ሰዓት ውስጥ 6 7 የሚያፈሉ ሰዎች አሉ። ይሄ ደግሞ እናንተ ቤትም ነበረ ስለው፣ አዎ ይሄ ደግሞ አዳልሞት ይባላል። ሃይማኖትም ያዘባርቃል፣ ወደ ፕሮቴስታንት ያስኬዳል፣ ወደ ተለያዩ ወደ እስልምናም፣ ወደ ኤቲስትነት፣ ወደ ፓጋንነት፣ ወደ ተጠራጣሪነት እግዚአብሔር የለም ብለን እንድታስብ የሆነ ከዩኒቨርስ ጋር ነው የሚገናኘው። ሜዲቴት የማድረግ ከዚህ ከሃይማኖት የሚባለው አጥር ውስጥ ወጥተህ መረን እንድትሆን በቃ ዝም ብለህ ሪላክስ እንድታደርግ የሚያደርግ መንፈስ ነው ይሄ አዳልሞት የሚባለው መንፈስ። ነጮች በቻክራ ያመልኩታል። እዚህ ቻክራ ማምን ብዬ ስነግረው ጊዜ መምህር ስለዚህ ነገር ታውቃለህ እንዴ አለኝ። አዎ አንብቤያለሁ ስለው ጊዜ ነበርክበት? አልነበርኩበትም ስለው፣ አይ እንደዚህ ነገር ስለማቅ ነው አነባለሁ፣ ይሄ ነገር ይስበኛል አለ። ጫት እየቃመ ምን እያለ የሚያነበው የኦሹን ነው የራምፓን ነው የሜዲቴሽን የምናምን የስነ ልቦና መጽሐፍቶችን ያነባል፣ ግን አንድም ለውጥ የለውም። ሲመረቅን ፎቅ ይሰራል በሐሳብ ሲመረቅን ጫት ቅመው ሲመረቅን መጠጥ ሲጠጣ ምን ሲል ትልልቅ እንደ አርኪቴክቶች ምናምን እንደ ኮንትራክተሮች ግንብ በቃ ትልቅ ህንፃ ይሰራል የሚመስለው። ቁጭ ብሎ ያፈርሳል ይገነባል፣ ግን የለም በሐሳብ ብቻ ነው። እና ይሄ ሁሉ ነገር ከሃይማኖት አስወጥቶ እንደዚህ አይነት ነገር ውስጥ እንድትገባ የሚያደርግህ አዳልሞት ይባላል። ወሰንገላ መኖሩ ደግሞ ወሰንገላ ጭሳጭስ ይወዳል፣ ሐሺሽ ይወዳል፣ መጠጥ ይወዳል፣ ራስን ዝርክክ እንድትሆን እንደዚህ ቆሻሻ እንድትሆን ይወዳል። ይሄ ዛሬ ፈጥሬ አንተን እያየሁ ያወራው እንዳይመስልህ የዛሬ 4 ዓመት የዛሬ 5 ዓመት የለቀኳቸውን ትምህርቶች አሁን ሼር አደርግልሃለሁ ቴሌግራም ላይ። ይሄንን ራሱ አሁን የነገርኩ ነገር ትምህርት ይወስዳል። አንተን ስላየሁ አይደለም ያወራሁት አልኩት። እንደዛ አይነት ስሜት ስለተሰማው ነው። እና መምህር አይ እሱማ እኔ እኮ እንደዚህ ሆንኩት፣ አይ አንተን ስላየሁ አይደለም ይሄን ያወራሁት፣ ወይም አንተን ለመሳብ አይደለም ያወራሁት፣ ያለ ነገር ነው የምነግርህ ስለው ይሄ ልጅ አመነልኝ። ከሳምንት በኋላ ነው እውነት ነው ያወራው ነገር ሲያየው ዩቲዩብ ላይ ገብቶ ሲያየው ቢፎር ማን ነው 4 years ago ምናምን 5 years ago ምናምን የሚሉ ትምህርቶችን ሲያዳምጥ አንድ አይነት ነው ማስተምረው ትምህርት፣ የቆየ ትምህርት ነው። የመምህር ግማን ፈውስ ምናምን አባቱ ጋር እየሄደ ሂድ አባት ጋር ብየው አባቱን ቤቱን አሳይተውታል። ቤታቸውን እየሄደ አባቱ ጋር ሲያሳዩት ምን ሲሉት ልጁ እየተስተካከለ መጣ። መስተካከሉ በምን እንደው ታውቃላችሁ? መጀመሪያ ያለውን ልብስ አጥቦ መልበስ ጀመረ። ገላውን ታጠበ። የመጀመሪያው ልክ ገላው መታጠብ ሲጀምር ማከክ ጀመረ። አለርጂክ ሆነ። አጅሬው ወሰንገላ ቆሻሻ ነገር አይደለም የሚወደው። ንጹህ መሆን ሲጀምር ንጹህ ልብስ መልበስ አለርጂክ ሆነበት። እኔ በሰጠው ልብስ ከእርዳታ ከመጣው ልብስ ከአዲስ ልብስ እንደው ምናልባት የሰው የልባሽ ቦንዳ ልብስ ነው ብዬ አስቤ አዲስ ልብስ በገዛለት ሰውነቱን ፍርቅርቅርቅ አለ። ከዛ የአባታችን የአቡነ ሐራ እምነት ከዛ ደግሞ የቅዱስ ሩፋኤልን እምነት ጸበሉ ምናምን ቀላቅለን አካሉን በሙሉ አባቱ ቤት ቀባነውና እዚሁ ዳር አልኩት። እናት ቤት እንዳትሄድ አልኩት። ለምን አለኝ። የእናትህ የቡዳ መንፈስ ካንተ ጋራ በጣም ነው የሚተያየው እና የደበቀኝ ነገር እንዳለ ይገባኛል፣ ግን ወደ እናት ቤት እንዳትሄድ እዚሁ አባት ቤት ሆነ እዚሁ ሁን አልኩት። አባትየው ጸጥ ነው የሚሉት። በቃ ስራ ምናምን አቆመዋል። ለምንድን ነው ሲባል አሞኝ ነው ወገቤ አልቻለም፣ እኔ እንደዚህ ሆኜ ጥበቃ ከምሰራ ደሞዙ ቢቀርብኝ ይሻላል አሉ። እሳቸው ስራ ሲያቆሙ እኔ ደሞዛቸው የሚከፍል ሰው አገናኘኋቸውና በወር ስንት ነው የሚቀበሉት አልኳቸው። 11 ሺህ ብር አሉኝ። 15 ሺህ ብር በወር የሚልክሎት $100 የሚልክሎት ሰው ይኸው ከውጭ አገናኘሁት አልኳቸው። በጣም ገረማቸው። ማለት በዚህ ልክ አልጠበቁም። በቃ አሁን ምን እንደሚጠበቅብኝ አሉኝ። ንስሐ ግቡ አልኳቸው። ጸበል እየተጠመቁ አይደል? አዎ ንስሐ ግቡ፣ ቀኖናውን ጨርሱ እንደምንም ብለው በሽምግልናው ከዛ ቅዱስ ቁርባን ተቀብለው ቤተክርስቲያን ማስቀደስ ብቻ ነው የሚጠበቅበት። ይሄን ብቻ ካደረጉ ለኔ ትልቅ ግልግል ነው አልኳቸው። እሺ አሉ። ከዛ በኋላ ይሄ ልጅ ሰውነቱ ላይ ያለው የቡዳ መንፈስ በሙሉ ድራሹ ጠፋ በ3 ቀን ውስጥ። በቡዳ ይመለከተው የነበረው ያ መንፈስ የመጣው ከእናቱ ነው። በእርግጥም ጸበል ወስደን ስናስጠምቀው እናቱን አስገድዶ እንዲደፍር አደረግነው ብሎ መንፈሱ አጋለጠው። ልጁ ቢደብቀንም መንፈሱ ግን ተናገረ። ልጁ መንፈሱ ሲናገር ልጁ ለምንድን ነው እኔ መናገር የማልፈልገው ነገር የተናገረው? ለምንድን ነው የኔን ሐሳብ የተናገረው ብሎ ሲናገር ንስሐ ስላልገባህ ነው።
ንስሐ ግባ ስንለው ቆይ እሺ ነገር ቆይ ዛሬ እያለ በመሃል ግን ጸበል ልጠመቅ ብሎ ራሱ ሄደ ከአባቱ ጋር ጸበል እየጠጣሁ ትንሽ ልጠመቅና ከዛ ንስሐ ገባለሁ ሲል ድንገት ሲገባ ተረክ ብሎ ጮኸ። እኛን የደበቀን ነገር መንፈሱ ተናገረ። እያሽካካ እንደ ጅብ ሴት ጅብ እንዴት የምትጮኸው ታሽካካለች። እንደ ሰው ነው የምትስቀው አይደል? ሴት ጅብ በደንብ ነው የምትስቀው። እስቲ የሴት ማሽካካት የሴት ጅብ ማሽካካት ብላችሁ ቮይሱን ለመስማት ሞክሩ። በጣም ነው የሚረብሸው። እና ልክ እንደዛ እየጮኸ አስደፈርኳት፣ በገዛ ልጁ አስደፈርኳት። አሁን በዚህ ቀን በዚህ 15 ቀን ውስጥ አለ። ምክንያቱም አንድ ሳምንት ሙሉ ካዳመጠ በኋላ የኔን ትምህርት ከዛ በኋላ እንደገና የተግባባ ነው። 15 ቀን ሆኗል አጠቃላይ ከተዋወቅን ማለት ነው። በዚህ ልጅ ላይ ብቻ 15 ቀን ፈጀው። በጣም ትንሽ ነው። በጣም በአጭር ጊዜ ውስጥ ነው የተለወጠልኝ። እግዚአብሔር ረድቶኝ ከዛ አንገቱን ደፋ። በጣም አዘነ። ማንም ጸበልተኛ አልነበረም። ለብቻው ነበር የተጠመቀው። መምህር ግርማ ጋር አልመጣ ወይም የትም አልሄደ። እዛው የትኛውም ጸበል ላይ ነው የተጠመቀው። አሁን አባ ግርማ ጋር ቢሆን ኖሮ ይሄኔ ያው እሳቸው ጋር አክስትና አጎት አባትና ልጅ ጎረቤትና ጎረቤት እያጣሉ እገሌን ያረገብሽ እያለ መንፈስ ያጣላል ይላሉ። የትኛው ቪዲዮ ላይ እንደዛ እንደሚናገር እኔ አላውቅም። ጉባኤ ላይ ነው መምህር ግርማ ይሄን ቪዲዮ አይለቁትም። ዝም በል ማን ጠየቀህ ነው የሚሉት። እንዲያው መምህር ግርማ የእውነት እግዚአብሔር ምስክሬ ነው። እነዚህ እኛን ለመንቀፍ የሚነሱ መምህራን እና ጥራዝ ነጠቅ ዩቲዩበሮች እና አንዳንድ ያውቃለሁ ለቤተ ክርስቲያን ተቋቋይ ነኝ ብሎ የሚያስቡ ሰዎች ከምን እንደሚያመጡት በተለይ መምህራን የሚባሉ ሰዎች ሊቃውንት የሚባሉ ሰዎች ለአፋቸው ለክርት የላቸውም ለሚናገሩት ነገር ከምን እንደሚያመጡት የት ሰምተውት ጉባኤ ላይ መተው አያውቁ ሲዲ ላይ እንደው ከስንት አንድ እሱም እነዛ ሰዎች መተው ንስሐ ከገቡ በኋላ ነው መተው ንስሐ ይገባሉ። ከዛ ይለቀቅ ቪዲዮ ችግር የለውም ይላሉ እንጂ በፍጹም ሊያን ቪዲዮ አይለቀቅም። የሚገርማችሁ አይለቀቅም። ምናልባት ሌሎች የሚያጠምቁ አባቶች እኔ የማውቀው ስለ መምህር ግርማ ነው። ሌሎች የሚያጠምቁ አባቶች ላይ ይሄ ቪዲዮ ካለ በእርግጥ መንፈሱ ሳይጠየቅ ይለፈልፋል። ከአክስቷን የመጣሁት አክስቷን የደገመችባት አያቷን የደገመበት ወይም ደግሞ እናታ ባሏ ነው መስተፋቅር ነኝ ምናምን ብሎ ይናገራል አይደል? በዚህ ሰዓት ሰዎቹ ሄደው ከነዛ ሰዎች ጋር ካልተጣሉ ይሄ መሆኑ ለነዛ ሰዎች ንስሐ ነው የሚሆነው። ሄደው ካልተጣሉ ሄደው ቢጣሉም እነዚህ የሚያጠምቁ አባቶች በዚህ ነገር ሊጠይቁ አይችሉም። ምክንያቱም እዚህ ጋር የለፈለፈው እግዚአብሔር ይዞት ነው። ይሄ መንፈስ ተናገር ምንድን ያረከው ተብሎ የተጠየቀው የእግዚአብሔር መንፈስ ማጅራቱን ይዞት ማንቁርቱን ይዞት እያስለፈለፈው ለምን ለፈለፍክ ብሎ መናገር ከመንፈስ ቅዱስ ጋር መጣላት ነው። ሄደው እንዳይጣሉ ይነገራቸዋል፣ ይማራሉ። ሄዳችሁ እንደዚህ አታርጉ፣ ክፉን በክፉ እንዳትበቀሉ፣ ሄዳችሁ ንስሐ ግቡ፣ ያደረጋችሁት ነገር ጥሩ አይደለም ንስሐ ግቡ ተብላችኋል ብሎ መናገር ነው። ካልሆነም ደግሞ እንዲያውም ብዙ ጊዜ የሚበዙት ምን አይነት ሰዎች ናቸው? እንደዚህ መሆኑ እንኳን እየሰሙ አይናገሩም። አይ እንደው እንደዚህ ማን ብለው ጸጥ ነው የሚሉት። እንዲያውም ዋጥ አድርገው ጸጥ ነው የሚሉት። ብዙ ሰዎች አይናገሩም። ከእነሱን የመጣሁት ሲል ጊዜ ታሰር በስላሴ ስም። አንዳንዱ በጣም ሲበሳጭ ተመለስ ወደ መጣህበት ተመለስ ብለው ወደ ራሳቸው ይሸኛሉ። አንዳንዱ ግን ታሰር እነሱም ንስሐ እንዲገቡ ነግራቸዋለሁ ቅጠል በል ብለው የሚናገሩ ሁሉ አሉ። እና ያልተደረገ ነገር መነገሩ ጥሩ አይደለምና ይሄ ልጅ ንስሐ ለመግባት ስለዘገየ ይሄን ተናገረ። ግን ይሄ ልጅ በጣም በኋላ ላይ ጠቀመኝ ብሎ የሚያስበው እንኳንም መንፈሱ ለፈለፈ እኔ በልቤ ውስጥ የደበኩት ስላልተማርኩ ነው፣ ወንጌልም ስላልተማርኩ ነው፣ ስለ መናፍስትም ሴራ በደንብ ስላልገባኝ ነው እንጂ መለፍለፉ አሁን ሳስበው እውነት ነው ብሎ አምኗል። አያችሁ። ስለዚህ ገዳይ ሲያረፋፍድ ሟች ይገሰግሳል እንደሚባለው መናፍስት ለመያዛቸው ለማይቀር በጣም ብዙ ጥፋት ያስጠፋሉ። በጣም ብዙ ሰዎችን ዋጋ ያስከፍላሉ። ግን እናቶችም ሆናቸው አባቶች ልጆቻቸውን ስታሳድጉ ራሳቸውን ችለው እንዲያድጉና መወሰን እንዲችሉ አድርጋቸው አሳድጓቸው። በውሳኔያቸው ይሳሳቱ አይሳሳቱ አንድ ነገር አድርገውት ሪዛልቱን እንዲያዩት አድርጓቸው ከኃጢአት በስተቀር። ያ ማለት ልቀቋቸው መረን ይውጡ አይደለም፣ ኮንፊደንሳቸውን እየተከታተላችሁ ማለት ነው። ሌላ ሁለተኛ ነገር ደግሞ እናንተው ራሳችሁ ቤተሰቦች ልጆቻችሁ ለመጥፋት ምክንያት እንዳትሆኑ፣ ለልጆቻችሁ መጥፋት ምክንያት እንዳትሆኑ እባካችሁ እንደው ብትናገሩት ነገር ወቁ። ስድቦቻችሁን በሙሉ አስተካክሉ። አንተ የተረገምክ ይድፋህ፣ ባጭር ያስቀርህ፣ ወልደሄው በቃ እንደዚህ አይነት ቃላቶች እንደገና መልሶ ደግሞ አይሳካልህም፣ አንተ ጠማማ፣ ዶርስ የአባትህ ዘር የእናትሽ ዘር ምናምን አይባልም። ልጆች ይሄን እያዩ እየሰሙ ካደጉ እንዲህ ነኝ ብለው ነው የሚኖሩት፣ እንደተባለው ነኝ ብለው ነው የሚያስቡት። እና
እንደው እባካችሁ ብትችሉ ጥሩ ልጆች አደረግን። 10 ከ10 አመጡ፣ አንደኛ ወጡ። 12 በማትሪክ 3 ፖይንት ምናምን አመጡ የተባለ ጎበዝ እንደሆኑ እንዲነገር ብቻ 1 ዓመት ሙሉ እንዴት እንደሚደክሙ ማሰብ። ያንን ብቻ አይደለም ማሰብ ያለባቸው፣ ከዛስ በኋላ የሚለውን ነው። ከዛስ በኋላ ጤንነታቸውስ እንዴት ነው? ይህን ሁሉ ሳስጨንቃቸው ልጆቼን ወይም ደግሞ ይህን ሁሉ ሳሰራቸው ክረምት የለ በጋ የለ እንደገና ከትምህርት ቤት ሲመጡ 9 ሰዓት ላይ ከክላስ ይወጡና እንደገና ደግሞ በኋላ ምን አለ ማጠናከሪያ ትምህርት። ለልጆች የቤተሰብ ነፃነት በተወሰነ መልኩ ያስፈልጋል። ልጆች በራሳቸው አቅም ደስ ብሏቸው ነፃ ሆነው ክሬት የማድረግ የመፍጠር አንድ ነገር ከራሳቸው አፍልቀው የመናገር አቅማቸውን ማየት ሁሉ አለባቸው። አለበዚያ ነገ ወንዱ ልጅሽ ወይም ወንዱ ልጅሽ አግብቶ ሄዶ እናቱ ቤት ድረስ መታ ሚስትየዋን ይሄን አጊለት፣ ይሄን የሚወደው እንደዚህ አጊለት እያለች ጭራሽ አብራ መኖር የምትጀምርበት ሁኔታ ነው የሚፈጠረው። የአንዳንድ ወንዶች እናት እቤት ድረስ ተከትላ ትመጣለች። እሱ እኮ ይሄን አይወድም፣ ይሄ ልብስ አይወድም፣ ልብሱ እንደዚህ አጊለት። እናት አብራ ከሚስት ጋር መዳረቅ ነው የሚሆነው። ለምን? መጀመሪያ ቤት ውስጥ እንዴት እንደኖረ ታውቃለች። ደካማና ጠንካራ ጎኑ ወይ ለሚስቱ ነግራ አንቺም እናት ሁኚ ብላ መክራ ሚስቱን አቅርባ እናትየዋ አታይ፣ ሚስትየዋንም ትወጋታለች በነገር እናትየዋ ትጮህባታለች፣ ለልጇ ታደላለች። መሆን የነበረበት ለሚስትየዋ ነው። እናትየዋ ሚስትየዋን ከተንከባከበች፣ ሚስትየዋን ከወደደቻት፣ ካቀረበቻት ልጇ ጤነኛ ይሆናል። እና ልጆች ኮንፊደንስ ኖሯቸው ካላደጉ በተለይ ወንዶች ላይ ነው። ሴቶች ላይ ደግሞ የሚፈጠረው ምንድን ነው? ሙያ ሳይኖራት የሆነ በቃ ብቻ ጥሩ ባልሆነ መንገድ ካደገች፣ ሙያ ቢኖራትም ባህሪዋ ጸባይዋ ጥሩ ካልሆነ ትዳር ከያዘች በኋላ የቤት ሰራተኛ ዓመቱ ሙሉ ስትቀያየር ነው የምትሆነው። አመሏ ጸባይዋ አይመች። ሃይማኖቱን የሚቀይር ሰው እዚህ ቤት ውስጥ ካለ ይላሉ። በሃይማኖት ቀልድ የለም ሁሌ የሚናገሩት። ከዚህ ቤት አባርረዋለሁ፣ እናትነቴን እሰርዛለሁ የሚሉት ነገር አላቸው። በተለይ መክሬው አልሰማም ካለ ነው እናትነቴን የምሰርዘው። አልቸኩልም፣ ግን ከቤት አባርረዋለሁ። እንደገናም ሄጄም አልጠይቀውም፣ እንደ ልጅም በቃ ውስጤ ደስ አይለኝም ነው የሚሉት። እና ልጆቹ በጣም ይፈራሉ፣ እናታቸውን በጣም ስለሚወዱ ማለት ነው። አጅሪት ደግሞ ሚስት ተብዬዋ ይሄ ነገር ሁልጊዜ በልቧ ስለምትይዝ ከዚህ ቤት ማስወጫ መንገድ አገኘው እና ሆን ብላ ጴንጤ ሆነች። ሆን ብላ ማለት መጀመሪያ ጴንጤ ሆነች። እንደሚወዳት ስለምታውቅ፣ እንደሚከተላት ስለምታውቅ። ከዛ ጴንጤ የሆነችው መጀመሪያ አውቃ ፎቶ ለማሳየት የው ቸርች ሄድኩኝ እኮ እኔ ጓደኞች ጋበዙኝ። እኔ ድሮንም እናንተ ቤት ውስጥ በቃ ሁሉ መንፈሳዊ ሕይወት እየኖራችሁ አንዳችሁ እንኳን አግብታችሁ አትወጡም፣ አንተም ደህና ላግባ ብለህ ስታስብ እናቴ ያው እዚህ ቤት ውስጥ ማነቆ እያደረጉ ነው። አይደለም እኮ ማዘር እኮ ስለምትወደኝ እና ታዲያ እኔ ትቼ ለወጣ ነው አለች። መጀመሪያ ቼክ አደረገችው። አረ እንደዚህ አይባልም በእናትሽ በጣም ነው የምወድሽ ምናምን ብሎ በጣም ወጭጭ አለባት። አስተውሉ። እቺ የመጀመሪያ ፍቅሩን የገለጸበት መንገድ ነው። እንደሚወዳትና እንደማይወዳት ያወቀችበት ሲስተም ነው። ከዛ በኋላ ግን አልቀረለትም። ያው ይገባቸዋል። ደብተራ ጋር ትሄድና የምታውቀው ደብተራ ጋር ትሄድና እኔ ከማገኘው ገንዘብ ላይ የተወሰነ ነገር እሰጥሃለሁ፣ ለጊዜውም ቢሆን ወደ ነበርኩበት እመለሳለሁ። ለጊዜው ሰውየው ጌታ እንዲል አድርግልኝ፣ ሃይማኖት እንዲቀይር አድርግልኝ ትለዋለች። ደብተራው ደግሞ ኧረ እንዲህ ያለ ነገር አያስፈልግም ይላል። አንዳንድ ጊዜ ደብተራዎች ሃይማኖት ጨዋታ ያጫውታቸዋል አይደለ? ኦርቶዶክስ ያጫውታቸዋል። እና ልክ ለሃይማኖት የተቆረቆሩ የሚከተሉት ጥበብ የሆነው ከእግዚአብሔር የተሰጣቸው ለማስመሰል ምን ያደርግልሻል ይሄ ነገር ሌላ ዘዴ አትፈጥሪ ምናምን አለኝ ነው የምትለው። እና ግን በጣም የሚገርመው ነገር አላንገራገረም። ይሄን በያክል ብር ከፍልሃለሁ ስትለው ችግር የለውም በቃ ለጊዜው ተረካ አድርገን መልሰዋለን፣ በጥበብ ደግሞ መልሰዋለሁ ማሚላትና ሃይማኖት ያስቀይራል። ከዛ ያንን ትመጣና አንድ ጊዜ በዚህ ከንፈሩን ከሳምሹ ልክ ይገባል ተባለች። ደብተራውም ኃይለኛ ነው ያቀበታል። ያው እንዴት ዝሙት መንፈስ እንደሚገባ እንዴት በጣም ተንኮል ያስተማሩት ስለሆነ አጋንንት እንዲያውም ተንኮል ያስተማረው ደብተራ ነው ብዬ ነው የማስበው አንዳንዴ ሳስበው። እና ይሄን ነገር እንዲነግሩኝ ያስገደዳቸው እንዲያውም ይሄን ገጠመኝ ምን ስል ሰምተው መሰላችሁ? አንዳንድ ደብተራዎች የገንዘብ ፍሰቱን ለመጨመርና ገቢ ምንጫቸውን ለማግኘት
ሚዲያ ላይ ኢንተርቪው እንደሚደረጉት አንዳንድ ፓስተር ደብተራ የነበሩ ፓስተሮች ማለት ነው ኦርቶዶክስ ውስጥ ያለን ድግምተኞችና አስማተኞች ነበርን እንሰራ ነበረ ብሎ ይናገራሉ። እና ወደ ተሐድሶዎች ወደ ሌላም እንደዚህ ከኦርቶዶክስ በማፍለሳቸው የሚከፈላቸው ገንዘብ እንዳለ ነው እየሰማን የነበረውና ለዚህ ገንዘብ ሲሉ ምን ያህል ተቀጣሪ ሆኖ ይሰሩ እንደነበረ ባመጡት ሰው ልክ በቀየሩት ሰው ልክ አንዳንድ የገቢ ምንጭ እንደነበራቸው ያን የሚከፍላቸው ምን አይነት ድርጅት እንደሆነ ያላቅም ይገርምኛል። እና ከዛ ደግሞ ታዋቂ የሆኑ ሰዎችን በማፍለስ ወጥተው ሚዲያ ላይ እንዲመሰክሩ በማድረግ በቃ ኦርቶዶክስ ብቻዋን እየቀረች ነው፣ ይኸው ሰባኪ ገሌ፣ አርቲስት ገሌ፣ አባ ገሌ እንደዚህ ሄደዋል፣ ይሄን ተናገሩ እንዲባል እየተደረገ ብዙ ገጽታዎች ይገነቡ ይሰሩ ነበረ፣ ሰው እንዲደናገር፣ ሃይማኖቱ እንዲጠራጠር። ይህን ሁሉ ግን የሚሰሩት ደብተራዎች በድግምት ነበር። በጣም የሚያሳፍረው ነገር ይሄ ነው። ለዚህ ነው ተጠንቀቁ የሚባለው። እና ይሄን ሳስተምር ስለሚሰሙ ነው ይሄንን ገጠመኝ ወደ እኔ ያመጡት። እና እቺ ልጅ ምንድን ያደረገችው እናትየዋ ስትናገር ሰምታ ሃይማኖቱን የቀየረ ልጅ ከዚህ ቤት ይወጣል ስትል ሰምታ ወዲያው ሃይማኖቷን ቀይራ ከዛ አሳየችው። ምን ሆነሽ ነው? ኦርቶዶክስ ደህና ቤተክርስቲያን እየሄድን እያስቀደስን እየተሳለምን አልነበረም ወይ? ምንድን ነው ይላታል። እና አልገባውም። በእርግጥ እንደዚህ ተንኮል ትሳለች ብሎም አልገባውም፣ አላሰበም። ግን ይሄ ነገር ከሆነ እሷ ጴንጤ ከሆነች ከ2 ወር ነው ከ3 ወር በኋላ እሱ ማጅሪውም ቤት ውስጥ ባህሪው ተቀየረ። ሳስበው እሷ የምታዳምጣቸውን መዝሙሮች ማዳመጥ፣ የምታዳምጣቸውን ስብከቶች ማዳመጥ፣ የፕሮቴስታንት ስብከቶችን አብሯት ቸርች መሄድ ምናምን ጀመርናል። በቃ ስለምወዳት ነው የሚሄደው ብሎ ነው የሚያስበው። ግን ደብተራው ምንድን ነው ያደረገው? ከንፈሩን ከሳምሽው ቀጥታ የምትፈልጊውን ነገር ታገኛለሽ እና ከንፈርሽ ላይ ነው ቃልሽ ላይ ያደረግኩት አላት። ይሄንን ሲያደርግ ግን ምንድነው ደብተራው መጀመሪያ እሷን ከንፈሯን ስሟታል። ጉዱ ይሄ ነው። ምንም ነገር ስታደርጉ ከዛ ከደብተራው እናንተ ለሆነ ሰው መተትም ኮተትም የሆነ ነገር ተንኮልም ለማድረግ ስታስቡ የዛ ነገር መጀመሪያ ተካፋይ የምትሆኑት እናንተ ናችሁ። እናንተ ተካፋይ ሳትሆኑ፣ እናንተ የዛ ነገር ተቋዳሽ ሳትሆኑ ማንንም ሰው ምንም ነገር ማድረግ አትችሉ። 20 አጋንንት ሰው ላይ ልካለሁ ብትሉ 10ሩ እናንተ ጋር ቀርቶ ነው 10ሩ እዛ የሚሄደው። እንደዛ ካልሆነ አይሰራማ። እዛ ጋር ብቻ ላኮሪን እንዳይነካኝ ማለት አትችሉ። ኔትወርኩ አንድ መሆን አለበት። እና እቺ ልጅ በእርግጥ ፍቅረኛዋ ስለሆነ ከንፈሬ ለምን ሳምሽኝ አይላትም። ያው እንደ ማንኛውም ፍቅረኛሞች መዳራት ያለ ነገር ስለሆነ በዛ ገብቶበታል የመናፍቅ መንፈስ። ከዛ ቤት ውስጥ የሌለ ባህሪ ማሳየት፣ ስልኩ ላይ ጴንጤ መዝሙር መክፈት፣ ከዛ ቀስ እያለ ማሳወቅ ጀመረ። በጴንጤ በሆነች በ3ኛ ወር ላይ ከግቢ ወጥተዋል። ምን ማለት ነው? እናትየዋ ሰማች። እንዲያውም አሳጠርኩባችሁ መሰለኝ ምን እንደተፈጠረ። መጀመሪያ እማዬ ይሄ ልጅ ምንድን ነው እሱ ደስ አላለኝ፣ ቤተክርስቲያን ሄዶ አያውቅም፣ በሰንበት ቀን ይተኛል፣ ቤት ተኝቶ ነው የሚውለው፣ በዛ ላይ ደግሞ ስልኩ ላይ የጴንጤ መዝሙር የሰማው ይመስለኛል ስትላት እንዴት ማለት። ከዛ እውነትም ሲያጣሩ ስልኩን ቼክ ሲያደርጉ ጴንጤ መዝሙር ነው፣ አብረው ቸርች ሄዱበት፣ ፎቶ የተነሱበት ምናምን አለ። እንዴ ቤቴ የመጣችው ለካ ቤቴ ልትበርዝ ነው፣ ልጄን እንደዚያ ጋር ከወሰደችው እናንተ ደስ የማትወስድበት ምክንያት አለ፣ ውጭ ከዚህ አለቻት። ከዛ ወጣልሻለ ምናምን ብላ ጅሪት ኦቨራክት ስታደርግ ጊዜ አንተ 1 ሳምንት ጊዜ እሰጥሃለሁ አለችው። እኔማ ከሷ መለየት አልችልም፣ ከሷ ከወጣች አብሬ ነው የምወጣው። እናትየዋ ተናደደች። በእርግጥ ሲናደድ ሰው ቶሎ ውሳኔ ይወስዳል። እሺ ውጣልኝ፣ ሂድልኝ፣ በቃ አልፈልግም ይሉና በኋላ እየደወሉ ልጄ ምን ሆነህ ነው? ምን አጋጥሞ ነው? እንዴት እንደዚህ ይሆናል ይላሉ። በቃ እማዬ እኔ የፈለግኩትን እንዴት አድርጌ እኔ ጥሩ አድርጌ ያልያሳልክ እንዲያው ከልጆቼ የተሻለ ከአንተ ነበርክ፣ በገንዘብም በእውቀትም በሁሉ ነገር አንተ ትሻላለህ ብዬ ቤቱን ብትይዘው እች ሴት መታ ቤቴን ታንኮታክቶ ሲሉ ጊዜ እማዬ የመረጥኩትን መርጫለሁ። በቃ እኔ ጌታ ሞቶልኛል፣ ጌታ ድኖኛል፣ እኔ ኦርቶዶክስ ውስጥ ኢየሱስ ክርስቶስን አላገኘሁትም ምናምን። በቃ የመጨረሻ ልክ ወንጌል እንደገባው ሰው ምናምን መከራከር ጀመረ። በጣም ነው የደነገጡት ቤተሰብ። ወንድማቸው አብሯቸው የነበረ ወንድማቸው ነው ብሎ እስኪጠራጠሩ ድረስ እንደዛ አብሯቸው ቤተክርስቲያን ይመላለስ የነበረ ልጅ፣ ውዳሴ ማርያም ይጸልይ የነበረ ልጅ፣ እንደገና ደግሞ የፍልሰታ ጾም ጊዜ ውዳሴ ማርያም ቅዳሴ ማርያምና ውዳሴ ማርያም ትርጓሜ አለ አይደለም? ቅዳሴ እስከሚጀምር ድረስ አንድም እያሉ የሚተረጉሙት አለ። ያንን ሳይጨርስ ብድግ ብሎ እንኳን በፍጹም አይነቃነቅም። ጆሮ ትክሎ የሚያዳምጥ የነበረ ሰው
እንደዚህ አይነት ሰው እንዴት ታዲያ ሃይማኖቱ ተቀየረ ብላችሁ መጠየቅ ግድ ይላል ማለት ነው። እና ይቺ ልጅ ይህን ልጅ ከወሰደችው በኋላ በገንዘቡ ምን ይከፍታል? በቃ ያ የሚሰራው ስራ እንዳለ ሆኖ ለእሷ ምን ይከፍትላታል? ቡቲክ፣ ትልቅ ቡቲክ ይከፍትላታል። ይሄ ነው የማይባል በጣም ብዙ ነገር ያጠረቃቀመ ቡቲክ ነው። የሁሉም ዕቃ የሚሸጥበት ሱፐርማርኬት በሉት። ትንሽ ከሱፐርማርኬት የሚለየው የታሸጉ ነገሮች አይበዙበትም። ሌላ የሱሪ የጨርቅ የሚሆኑና ሌሎችም ነገሮች ደግሞ አሉ፣ ኮስሞቲክስ እቃዎች እና ዲዩቲ ፍሪ አይነት ነገር ነው። በቃ ሁሉ ነገር የተሟላበት ነገር ነው። ከዛ እሱ ውስጥ እየሰራች ቤተሰብን በቃ እንደምንም ብላ ይዛ ወጣች። እኔ አይወጣም ያልኩት እኮ ለዚህ አልነበረም፣ አግብቶ እንዲወጣ ምናምን ነበር የፈለግኩት እንጂ ለዚህ አልነበረም። እኔ ቦታ ልሰጠው እዚህ ግቢ ውስጥ የሆነ ነገር ላደርግ ነበር ያሰብኩት። እናትዬ በቃ ጨጓራ በሽተኛ ሆኑ፣ ተናደዱ፣ ቤት ውስጥ አንገታቸውን ደፉ። ድሮንም ከቤት አይወጡም ከግቢ አይወጡም ነበረ። የባሰ ብሎ ደግሞ አሁን በቃ ተጎዱ። ማንም አልሰማም ግን የሰፈር ሰው እና ትንሽ ራቅ ብለው ከአስፋልት ወደዛ የሚባል ሰፈር አለ። 2 ፌርማታ 3 ፌርማታ እንደዛ ማለት ነው። እና 2 ፌርማታ በሉት ራቅ ብላ ነው ሱቅ የከፈተችው። የሰፈር ሰው እሷ የእሱ ሚስት እንደሆነች ያውቃል። እና ግን የጴንጤ መዝሙር ነው የከፈተችው። እንግዲህ አንዳንድ ሱቅ ስትከፍቱ ጧት ጧት ቤት እየጠረጉ ምናምን መዝሙር ይከፍታሉ ወይም ዘፈን። እሷ የጴንጤ መዝሙር ከፍታ ምናምን ታስለከዋለች። ኦልሬዲ ገብታበታለች በቃ